ነገር ካለ በቃ ተው። የሆነ እያሰብኩት ያለው ነገር አለ ግን ያ ማለት አሁን ያሰብከው ነገር ቢሆንልህ ምን ያክል ደስ ይላል። እና ያው ሰርፕራይዙ ደግሞ ከዚህ የበለጠ እንደሚያስደስትህና እንደምትፈልገው ነገር ሲሳካልህ ደስ እንደሚልህ አውቃለሁ። ያ ነገር ነው ይመጣል በቃ ያው ስሜት እንድትነግረኝ እፈልጋለሁ። ደግሞ አደረግሽ የምር ቃል የለኝም። ተው ልቤን ላክልኝ ማታ በጨረቃ ተው ልቤን ላክልኝ ማታ በጨረቃ ቤቶች የተቆጡኝ የረሳሁ ቃል ቤቶች የተቆጡኝ የረሳሁ ቃል የጨረቃ ፈታይ የኮከብ አጠንጣኝ የጨረቃ ፈታይ የኮከብ አጠንጣኝ ህልማ ላየህም ወይ ወደ አንተ ሲያመጣኝ ህልማ ላየህም ወይ ወደ አንተ ሲያመጣኝ አይኖርሽ በቃ ውጭልን አትረብሽን። አንቺ ሁልጊዜ ጋር እንደምትረብሹ እየመጣሽ በየቦታው አይደብርሽም? ሴት አይደለሽ እንዴ? ቆይ ሮዛ ተረጋጊ። ሶፊያ ምንድነው ማለት? አሁን እዚህ ጋር እንደዚህ አይነት ፕሮግራም ይዘን ምን የሚሉት መረበሽ ነው? ቆይ አንቺ ሰላም ሰላም፣ ውድ የልጅ ቶፊቅ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ብዙዎቻችሁ ያው ልታቆኝ ትችላላችሁ ብዬ አስባለሁ፣ ግን ለማታቆኝ ሮዛ እባላለሁ። ዛሬ ያው በልጅ ቶፊቅ ዩቲዩብ አካውንት ነው የተገኘሁት እና የዚህም ዋና ሀሳብ ያው እንደምታዩት ያለውትም ቶፊቅ ሩም ነው እና እሱ የለም አሁን እዚህ እሱ አልተገኘም። እኔ እዚህ ብቻዋን ምን ልትሰራ ትችላለች? ለምን መጣች ምናምን ልትሉ ትችላላችሁ። ያው ቁልፉን ተቀብዬ ነው ልብስህን ታጣጥፍልን ምናምን ብዬ ተቀብዬ ነው እና ዛሬ በጣም ነው ደስ ያለኝ። በጣም እንዲህ ነው ብዬ ከምነግራችሁ በላይ ነው ደስ ያለኝ። ፊቴ ላይ ራሱ ያስታውቃል ብዬ አስባለሁ። በጣም ነው ደስ ያለኝ እና እሱ ደግሞ ሞር ከኔ በላይ በጣም ደስ ይለዋል ብዬ አስባለሁ። ትልቅ እኔ እንጃ እንዴት ነው የምነግራችሁ። ትልቅ የሚባል በጣም የሚጠብቀውና የሚፈልገው ነገር ተሳክቶለታል። ትልቅ ሰርፕራይዝ ነው ይሄ ለሱ እና ብቻ እኔ እንጃ አሁን ራሱ ስሜታዊ ያለው ከደስታ ብዛት ነው። በጣም ደስ ስላለኝ ነው። ምንድነው ምናምን ልትሉ ትችላላችሁ። ያው እና እየገመታችሁ እስኪ ኮሜንት ላይ ምን ሊሆን ይችላል ምናምን ኮሜንት ስር እስኪ ገምቱ እና እኔ ብቻ አላቅም። በጣም ነው ደስ ያለኝ። እሱ ደግሞ እኔ እንደዚህ ደስተኛ ያደረገኝ ነገር እሱ ደግሞ ምን ያክል ደስተኛ ሊያደርገው እንደሚችል አብረን የምናየው ይሆናል። ግን አላቅም ብቻ በጣም ደስ ይለዋል ብዬ አስባለሁ። ምክንያቱም በጣም የሚፈልገው የሚጠብቀውና በቃ የሚመኘው ነገር ነው የተሳካለት እና ይገባችኋል ብዬ አስባለሁ። የምትፈልጉት ነገር የምትጠብቁት ቢሆንልኝ ብላችሁ የምትመኙት ነገር ሲሳካላችሁ ምን ያክል ደስ ሊላችሁ እንደሚችል ያው ሁላችንም እናውቃለን። እና እሱም ያ ነገር ነው ዛሬ ላይ የተሳካለት እና እስኪ መጥቶ ያን ነገር ነግሬው ምን ሊል ይችላል የሚለውን እስኪ አብረን እናያለን። እኔ በበኩሌ በቃ ፊቴ ያስታውቃል ብዬ አስባለሁ። በጣም ነው ደስ ያለኝ። በጣም እንዲህ ነው ብዬ ቃላት ራሱ እስኪያጥረኝ ድረስ ነው ደስ ያለኝ እና ያው እንደዚህ አይነት ትልቅ ሰርፕራይዝ ደግሞ ዝም ብሎ አይበሰርም እና ክላሱ መቼስ ላጤ አይደለም ያው ግን ላጤ ነው በሚለው ላይ ያዝላችሁ። ትንሽ ይዝረከረካል። እሱን ፏ እያደረግን አንዳንድ ነገር እያዘገጃጀን እንጠብቀው አብረን። እስከዛው ድረስ እናንተ እንደዚህ በቃ ያስደስተዋል እንደዚህ ምን ሊሆን ይችላል መቼስ ጥያቄ ይፈጥርባችኋል ብዬ አስባለሁ እና ምን ሊሆን ይችላል ይሄ ነገር በቃ ምንድን ነበር ሲጠብቅ የኖረው ይሄ ልጅ እስከዛሬ እና የገመታችሁትን ነገር የምታስቡትን ወደ አይምሯችሁ የመጣውን ነገር እስኪ ኮሜንት ላይ እየጻፋችሁ እኔም ወደ ስራዬ ልግባ። እናንተም ኮሜንት ላይ እየጻፋችሁ አብራችሁ ገዳይነ በፍቅር ገዳይነ
ገዳይነ ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው ሙቻለው በመውደድ ሙቻለው 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 በፍቅር ሙቻለው ነፍስ እንድትዘራብኝ ማጸንሃለሁ ነፍስ እንድትዘራብኝ ማጸንሃለሁ እንዳሻንጉሊቱ እንደምታዩት ያው እንደዚህ በአማረ መልኩ ጨርሻለሁ። ያው ድካም ቢኖረውም ፋይናሊ ዙሮ እዩት። እስኪ ካሜራማን እስኪ አሳይልኝ። አያምርም? በጣም ነው የሚያምረው። ያው እኔ ስለሰራው ሳይሆን ያምራል። እና ስሙ ራሱ እንዴት እንደለፋውበት የምር ስም ለመጻፍ እንደዚህ አሳያቸው እስኪ በደንብ በጣም ነው ያለፋኝ። አሁን ቶፊቅን ነው የምንጠብቀው። እየመጣው ነው ብሎኛል። ይደርሳል ብዬ አስባለሁ። እስካሁን እንጠብቀዋለን። አሁን እንደዚህ ሲያይ ምን ሊሰማው እንደሚችል እስኪ አብረን እናያለን። እየመጣ ነው እሱም እና በዚሁ አጋጣሚ ቶፊቅ ያው ይሄን ቪዲዮ ስታየው ሳይሆን ታይዋለህ እና በጣም ነው የምወድህ እማከብርህ። ይሄ ያንስብሃል አንተ፣ ይሄ አይገባህም ብዬ ነው የማስበው። ምንም ነው ተራ ነገር ነው እና ያው ሰርፕራይዙ ደግሞ ከዚህ የበለጠ እንደሚያስደስትህ እና እንደምትፈልገው ነገር ሲሳካልህ ደስ እንደሚልህ አውቃለሁ። እና እስኪ አብረን እንጠብቀው፣ የሚለውን ነገር አብረን እንሰማለን። ያው እየመጣ ነው። እስካሁን ደርሳል ብዬ አስባለሁ። ቀድሜ ነው የደወልኩለት። አብረን እንጠብቀው። እኔ ያንተ መቼ ያምርብኛል፣ ክፉም ደጉም አብረን ይሻላል። ማነው እንዴ ያንተን አወክን እንኳን ምራን ደጇ ያምርህ አትሂድብኝ መጣ መሰለኝ። በር እየተንኳኳ ነው እና ያው ሰርፕራይዝ አይደለም። በዚህ አይኑን እንሸፍነዋለን። ከዛ ከገባ በኋላ ነው የምንገልጸው። አይ ደህና ነህ? አስገብኝ እንጂ ቆይ እሱ ጋር ጠብቀኝ። ወይ ቆይ እስኪ ልመለስ። ይሄን ያዝልኝ አንድ ቀን። ምን ነው ደግሞ እንደዚህ ያረግሽ መጣሽ? ያው ልጆች እኩል ነን። እሺ ጓደኞች አሉ እንትን ብላችሁ ቻው ባይ። ቆይ ጠብቁ ይበላችሁ ይመለሳል። ትንሽ ጠብቁት። እንደምታዩት ስለኛ እያደረገችኝ ነው። አንድ ነገር በሆን ከእሷ አልወጣም። እሺ ምንድን ነው? አይኔን እንትን ብሎኛል በጣም። ምንድን ነው ይሄ? ምን ላድርገው? ስጠኝ ስጠኝ። ወይ ቀስ በል እሺ። አታምነኝም ማለት ነው አንተ። ምን አስበሽ ነው? ባለበት ምን ይታያል? ምን ይታያል? ምንም አይታይም። ጨለማ ነው። ትቀልጃለሽ። ሰማያዊ ነው፣ ቀይ ነው የሚታይህ? ምንድን ነው? ጥቁር ነው። ልጆቹ እየጠበቁኝ ነው እኮ። ተዋቸው እነሱ። ከኔ ይበልጣሉ እነሱ። ተዋቸው።
እሺ ቁጭ ልበል። እሺ እና ላስቀምጥ ነው። እንደዚህ ደግሞ ራስዋሽ ዞር። አሁን ቁጭ በይ። ቁጭ ቁጭ። አንቺ ምንድን ነው እንደዚህ ከብዳ እንደ አንቺ ሮዝ ሬዲ። አንቺ እየጨነቀኝ ነው እኮ። አይ ላውጣው ትንሽ ሞቲቬሽን ትንሽ ልትሆን ብዬ ምን አስበሽ ነው? እኮ ያሰብኩት እንግዲህ አብረን የምናየው ይሆናል። አሁን ላውጣልህ። ተዘጋጅተሃል? ዝግጁ ነህ ለማየት? ምንድን ነው? እሺ እኮ እሱን አብረን ነው የምናየው እኮ። እሺ በቃ ይውጣልህ። አይኔን ግን በጣም እየጨነቀኝ ነው እኮ። ላውጣልህ። አይኔን ጨፍን። እሺ ሳወጣው ጨፍ። እንዳትገልጥ፣ ያው እንዳትገልጥ፣ እንዳትገልጥ። እሺ አሁን ቁም። ተነስ፣ ዋልበት ተነስ። አንቺ ቁም። ተነስ፣ ዙር ወደዚህ። 1 2 3 እንዴት አየው? ምን የሚሉት ነው ደግሞ ዛሬ? ያው እንደዚህ ተወዷል አስባለሁ። ስማችን ነው? አይ ምንም በተመለከተ ነው እኮ። ምን አስበሽ? እሱን እኮ አብረን የምናይ ይሆናል። ልነግርህ ነው። ምን አስቸኮላል? እንደዚህ ይሄን አልወደድከውም? ምንም እኮ አላልከኝ። አይተህ ዝም አልከኝ። አልወደድከውም? ያምራል። የምር ግን ምን ታስቡ ነው? ስንት እንዳለፋውኝ እኮ አልገባህም። ይሄን ለማዘጋጀት እንደዚህ ያልመጣልኝ ብሎ ብቻዬን አላሳዝንም? ያምራላ። ደግሞ እንደዚህ እያደረግሽ መጣሽ እና ምን አትቀበለኝ? አይ ምን ስልሽ እኔ እኮ ግራ አጋባሽ። ቁጭ በልሽ። ቁጭ በል ወይ ጫፍ ላይ ቁጭ በልና እናወራለን። አርቲ ጋር ነው? አዎ አርቲ ስማችን ነው። ስማችን ለዚህ ነበር ቁልፍ ምናምን ብለሽ ወሰድሽ። አዎ ልብስህን ልጠፍልህ ምናምን ብዬ ግን አላወክብኝም። በጣም ያምራል። ያምራል። ወላሂ ያምራል። አመሰግናለሁ። ያው የለፋሁበት ነገር ያምራል ሲባል ደስ ይለኛል። እና ምን ተሰማህ በዚሁ አጋጣሚ? አይ በጣም ያምራል። ወላሂ ያምራል። ምን ገመትክ? ምን ጠበክ? ምን አስባ ነው ብለህ አሰብክ? ዛሬ ምንድን ነው እኮ ምን አሰብክ? እንደዚህ ካሜራ ይዤ ነው ምናምን። በካሜራም ታጅበን? አዎ በካሜራም ታጅበሃል። እና ምን አሰብክ? ምን መጣልህ ወደ አይምሮ? እኔ ግራ እያጋባሽ ነው እስካሁን ድረስ ወላሂ ማመን አልቻልኩም። እና ፊትን እንድታጠበው ካለበት እንድትነቃ ህልም እየመሰለኝ ነው። ማመን አልቻልኩም። እና ታጥብት ትመጣ ፊትን ገምት። በቃ እንደዚህ ፏርኪ ጠበቅኩ። ዝም ብዬ መቼም የሆነ ነገር ቢይዝ ነው። እና እሱ ነገር ምን ሊሆን ይችላል ብለህ ታስባለህ? በጣም የምትወደው እና ቢሆንልኝ ብለህ የምትመኘው አይነት ነገር ነው ልነግርህ ያሰብኩት። በቃ እስከዛሬም ብዙ በቃ እንዴት ላስረዳ፣ በቃ በጣም የምትመኘው ነገር የለም እሱ ነገር ነው። ያው ፍንጭን ላለመስጠት እየሞከርኩ ነው። እሱ ነገር ተሳክቶልሃል እና በጣም ነው ዛሬ ደስ ያለኝ። አንተ ደግሞ ያን ነገር ስትሰማው በጣም ደስ ይልሃል ብዬ አስባለሁ። ከእኔ በላይ አንተ ደስ ይልሃል ብዬ አስባለሁ። እና እሱ ነገር ምን ሊሆን ይችላል? ገመት። ወላሂ መገመት አልቻልኩም። ዛሬ ቀኑ ማን ነው? ዛሬ ማን ነው? አንቨርሰሪ ማለት እሱም አይደለም ስልሽ አይደለም፣ ወራቱ ነበር። እንደዚህ አይነት ነገር አይደለም። እንደዚህ ቀላል ነገር አይደለም። ይሄ ቀለል ብሎ ስታየው እንደ ቀላል ነገር አታስበዋ። ይሄ እንደዚህ አይነቱ ነገር ቀለል ብሎ እዚህ ጋር የተዘጋጀልህ ነገር ቀለል ብሎ ስታየው እንደ ቀላል ነገር አትየው። በጣም ትልቅ ነገር ነው። በጣም በቃ የምትፈልገው ነገር አልኩ እኮ። በቃ የምትመኘው በህይወትህ ቢኖረኝ
ብለህ የምታስበው ነገር ነው የተሳካልህና ያ ነገር ምን ሊሆን ይችላል? የማስበው ነገር እንዳላደለ እርግጠኛ ነኝ። የመጣልህ ነገር አለ? እያሰብኩት ያለሁት ነገር አለ። በቃ ተውሽ። የመጣልህ ነገር ካለ በቃ ተው። የሆነ እያሰብኩት ያለሁት ነገር አለ ግን ያ ማለት አሁን ያሰብከው ነገር ቢሆንልህ ምን ያክል ደስ ይላል? ብዙ አውርተናል ከነሱ ጋር ንገራቸው። ያ ደግሞ ቢሆን አታውራኝ፣ እሺ አትንገራኝ። ይሄ ነገር ነው ያሰብኩት አትበለኝ። ግን ያ ነገር ቢሆንልህ ምን ይሰማሃል? አሁን ውስጥ ላይ ያለው ነገር ያሰብከው ማለት ነው። ሮዚ እናትሽን እኔ ያው አልቀለድኩም። መች በእንደዚህ አይነት ነገር እንደማልቀለድ ታውቃለህ። የሚቀለድበት ነገር አይደለም። እስካሁን ድረስ ውስጥ እያመን አይደለም። ስለዛ በቃ ያሰብኩት ነገር ነው ወደ የመጣልህ ወደ ሀሳብ ያስባለሁ። ያ ነገር ነው የመጣልህ በቃ ስለተረዳኝ ግን አመሰግናለሁ። ሳልነግርህ ቀድመህ ስለገባህ ያ ደግሞ ምን ያክል ጉጉት እንዳለህ እና ምን ያክል ሌላ የምትጠብቀው ነገር እንደሌለ ያሳያል። እኔ ራሱ ደስ ብሎኛል ለዛ እና ትንሽ እስኪ ስሜትን ንገረን። ትንሽ በትንሹም ቢሆን የተሰማህን። አሁን ድረስ ውስጤ አላመነማ። ማመን አለበት። ህልም አይደለም፣ በእውናችን ነው። ነግቷል። ተነስ እና ያው ስሜትን እንድትነግረኝ እፈልጋለሁ። ደግሞ አደረግሽ? የምር ቃል የለኝም እኮ ንገረኛ በደንብ ሌላ እንዳይሆን እኮ እስካሁን ድረስ በጣም ነው የምወድሽ። ከምር ትክክለኛ አድርገሽው ከሆነ ትለይብኛለሽ። የሚያስደስትህን ነገር ለማድረግ ወደኋላ እንደማለት ታውቃለህ። በዚሁ አጋጣሚ ማለት ነው እና ያው ደስ ስላለ ደስ ብሎኛል። አንተን ስላስደስተ ብቻ ሳይሆን እኔም ደስ ብሎኛል። ግን ሙር ደግሞ አንተ በነገሩ ላይ ደስተኛ ስለምትሆንበት በጣም ደስ ብሎኛል። ፊቴ ላይ አይታየም የሆነ ደስታ ፊቴ ላይ ራሱ ያበራል። ፊቴ ራሱ ማለት ደብቄ ነው ስሜቴን ራሱ ማወራው በቃ እንዴ ዝም አልከኝ እኮ አታወራኝም? ከምር አታወራኝም? ትንሽ በቃ ዝም አልከኝ እኮ ምንድን ነው? እያመንኳል ጓደኞች የቀጠርኩ ሰው አለ። የቅድሞቹ ልጆች ይሆናሉ። መጣሁ፣ ቶሎ ነው መጣሁ። አቤት መጣሁ። አቤት እንዴት ነሽ? ደህና ነሽ? ቶፊቅ አለ? ቶፊቅ አለ። ፈልጌው ነበር። አንዴ ትጠሪኛለሽ? በሰላም ነው? አዎ በሰላም። ፕሮግራም ላይ ነበርን ግን አሁን ማለት ሶፊያ ናት። ፈልጌው ነበር ምናምን ነው የምትለው። ወይ ሶፍ አንዴ ላዋራ ፈልጌ ነበር። አሁን ነው ላዋራ የምፈልገው። ትግባ ግቢ በቃ ግቢ በቃ ግቢ። ላውራ ፈልጌ ነበር የመጣው ፕሮግራም ላይ መሰልከኝ። አይ ማለት ያን ያክል አስፈላጊ ካልሆነ ከሰዓት ወይም ነገ ምናምን ብታወራሽ። እሺ አንዴ ትወጪልናለሽ? አንዴ ትወጪልን? ለምንድን ነው የምወጣው?
አይ ከምር ፊቷ ልክ አይደለም ማለት ነው። ነው ትንሽ ምንድነው ችግር አለ? አይ የለም አንዴ ላውራ ብቻ ማለት አንዴ ላውራ አንዴ ሮዚ ትወጭልናለሽ። አይ ለምን ብቻውን ታወሪ? ማውራት ያለብሽ ነገር ካለ እኔ እያለሁ ማውራት ትችያለሽ። ለምንድን ነው ብቻውን ታወሪ? ምንድነው የሆንሽ ነገር? ማውራት አልችልም ነው? አይ እኔ እያለሁ ነው ታዲያ ማውራት ነው። ማስፈቀድ እኮ አንቺን አይጠበቅብኝም። ማስፈቀድ አይጠበቅብሽ። ማስፈቀድ ማለት ስለዚህ በቃ አንዴ እናውራ ውጭልን አልኩሽ አይደለም? እኔ ደግሞ አይደለም ተውፊቅ፣ እኔ ለምንድን ነው የምወጣው? ማውራት ከኔ የሚደበቅ ነገር አለ እንዴ? አንተ ከኔ የምትደብቀው ነገር አለ? አረ የለም። ስለዚህ ምን አስደበቀ? በቃ እኔ ጋር ማውራት ትችያለሽ ነው ያለበት። ምንድነው የሆንሽው ነገር? ግልጽ አታስጨንቅኝ። እኔ አንተን ነው ላውራ የፈለኩት አልኩ አይደለ? ብቻ ነው ላውራ የፈለኩት። እሷ ምንድነው እዚህ ጋር እንደዚህ ግዴታ እሷ ማስፈቀድ አለብኝ እንዳንተ? ሶፊ ሀሳብሽ ምንድነው እኮ አንዴ ተውጭልን እናት። ሶፊ ምንድነው አሁን ይኸውልሽ ፕሮግራማችን አንደኛ እሺ ያበላሽሽ ብን ያለሽው፣ ሲቀጥል ደግሞ ማውራት ያለብሽ ነገር ካለ አውሪኝ፣ በቃ እዚሁ አውሪኝ። እኔ አልወጣም፣ ምክንያቱም እሱ ከኔ የሚደብቀው ነገር የለም። አልወጣም። ለምንድን ነው የምወጣው? ይሄ ክርክር እኮ የሚያስነሳ አይደለም ሶፊ። እንዴ እኔ ሻመት አላወራም። ለ10 ደቂቃ አንዴ ውጭ መውጣት እንትን አትልም? አንቺ መውጣት አትችልም ነው? ቆይ አይደለም፣ እስኪ ተረጋጊ መጀመሪያ። አንቺ በዚህ ሰዓት መጥተሽ ነው እንዴ? እኮ በዚህ ሰዓት እኮ ነው እያወራሽ ያለሁት። እኔ አስቸኳይ ነገር ነው አይደለ? ግዴታ አንቺ ማስፈቀድ አይጠበቅብኝም። አንዴ ብትወጪልን ምን ችግር አለው? አንቺ ጋር ራሱ እዚህ ጋር የምትይው እንደዚህ አይነት ፕሮግራም ላይ ሲጀመር አንቺ አንደኛ ይሄን ነገር እያየሽ እንደዚህ ማለት አይጠበቅብሽም ነበር። እሺ ፕሮግራምሽን ስላበላሽው ይቅርታ። እኔ ደግሞ አስቸኳይ ነገር ስለሆነ ነው ውጪልኝና አንዴ ላውራውና አልወጣም። እኔ አልወጣም። ማውራት ያለብሽ ነገር ካለ እዚሁ ማውራት ትችያለሽ። በቃ አንተ ደግሞ ከኔ የምትደብቀው ነገር ካለ ወጥተህ ማውራት ትችላለህ። ከኔ የምትደብቀው ነገር ካለ ወጥታችሁ ማውራት ትችላላችሁ። በቃ አታናደኝ። እየተረዳሽኝ እንኳን አይደለም እኮ ያያት አይደል እንዴ? እንደዚህ እኛ እንደዚህ ሆነን እሺ ይሄ እሺ ይሁን ችግር የለውም ይለፍ በቃ። ግን ማውራት ያለባትን ነገር እኔ ውጪ ማለት ምን ማለት ነው? ለምንድን ነው የምወጣው? ምንድነው ሶፊያ ይበርታ ነገር ያስፈልፋት? ለምን ነው ሶፊት ማወራ? ሶፊት አላወራም። አታውሪው በቃ አታውሪው። ስሚኝ ማውራት ከሌለብሽ ደግሞ አታውሪው፣ መሄድ ትችያለሽ። በቃ እኔ ፊት አለ ማውራት ከፈለግሽ መሄድ ትችያለሽ። ተተሽው በቃ ልወጣ አልችልም። ከፈለክ አንተ ይዘሃት ወጥተህ የምትልህን ነገር ሰምተህ መመለስ ትችላለህ። የምትደብቀው ነገር ካለ ከእኔ ከዛ ውጭ ነው አልወጣም። ለምንድን ነው የምወጣው? ታስጠካለህ ከፊት እልሽ እኔ ሻመት አላወራም። ይልሽ ነገር ይልሽ ረብሻ ከሚነሳ በስነስርዓት ውጪ። አንቺ እዚህ መተሽ ረብሻ የምታስነሺው አንቺ ማን ስለሆንሽ ነው እንዴ? እዚህ ረብሻ የምታስነሺው እዚህ አለማስገባትም እኮ ትችል ነበር። ገባሽ? ግን ችግር የለውም ኖርማል ነው ብዬ ነው ያስገባሽ። ግን እዚህ ጋር መተሽ ደግሞ ችግር ለመፍጠር ከሆነ ሀሳብሽ እኔ ችግር በቃ ቆይሽ። ምንድነው አንቺ ሶፊ ለማውራት የመጣሽው? ብቻ ነው ላውራ የፈለኩት። በቃ ከሷ ፊት እንትን በይ ንገሪኝ። እኔ ከሷ የምደብቀው ነገር የለም። በቃ ንገሪኝ። መናገር ትችያለሽ? ስነስርዓት ነው የተሰደሽ። አይ የሆነ በቃ አክቲቭ መስራትሽ ነው ያሰቀኛል። አይ የተሰደሽ ነው ነገርሽ ነው። አልወጣም። ሶፊ በቃ ውጭልን፣ አትረብሽን። አንቺ ሁልጊዜ ጋር እንደምትረብሹ እየመጣሽ በየቦታው እንዴ አይደብርሽም? እንዴ ሴት አይደለሽ እንዴ? ቆይ ሮዛ ተረጋጊ። ሶፊያ ምንድነው ማለት? አሁን እዚህ ጋር እንደዚህ አይነት ፕሮግራም ይዘን ምን የሚሉት መረበሽ ነው? ቆይ አንቺ ይኸውልሽ ሶፊ ችግር ለመፍጠር እዚህ አትሞክሪ። በቃ ስርዓት ካለሽ ውጪ፣ ክብር ካለሽ ከሌለሽ ይኸውልሽ እኔ ራሴ ጎትቼ ነው የማስወጣሽ። በቃ ከዚህ ቤት አንቺ ልጅ